ጤና ይስጥልን እንደምሰነበታችሁ። በቅንመሪ አካዳሚ የጀመርናቸው ስልጠናዎች እየተጠናቀቁ ነው። ከነገ በኋላ አንድ ሳምንት ብቻ ነው የሚቀረን። ከዛ በኋላ የጀመርናቸው ሴሚናሮችና ሌሎች ስልጠናዎች ይቀጥላሉ፣ አይቋረጥም እንደ እግዚአብሔር ፈቃድ። ነገ የምንነጋገርበት ርዕስ ማይንድ ሴት ሽፍት ነው የሚሆነው። ዶክተር እንግዳ በተጋባዥነት ቀርበው ይሄንን ያስረዱናል። ለዛሬ ለመግቢያ የሚሆን ለነገ ዝግጅት እንዲረዳን በመጠኑ ባለችኝ ውስን ዝግጅት ይችን ለማቅረብ ፈልጌ ነው። በጣም አስፈላጊ ርዕስ ነው። ማይንድ ሴት እናየዋለን። ማይንድ ሴት ሽፍት ርዕሱ የሚሆነው ብሬኪንግ ፍሮም ሊሚቲንግ ቢሊፍስ፣ ከአእምሮ እስረኝነት መላቀቅ በሚል ልንተረጉመው እንችላለን። ይሄ ስዕል ላይ እንደምታዩት እንግዲህ ስዕሉ በራሱ ብዙ ገላጭ ነገር ነው። ብዙ ነገር ያሳያል። ብዙ ትርጉም አለው። ዋናው ቁም ነገር እዚህ ላይ ነው ያለው። It's not what happens to us, but our response to what happens to us that hurts us. በጣም ትልቅ አባባል ነው። ሁሉም ነገር እዚህ ሶፍትዌሩ ጋር ነው፣ ማይንድ ሴት ጋር ነው። አመለካከታችን ነው። ዓለምን የምናይበት መነጽር ነው። ዓለምን የምንረዳበት የምንተነትንበት ግንዛቤያችን ነው። ቁልፉ እሱ ነው። ለውድቀታችንም ለመነሳታችንም ትልቁ ቁልፍ እሱ ነው። ምን ያክል ብናውቅ ብንራቀቅ፣ ይህ አመለካከት ከተጣመመ፣ ይህ አመለካከት ከተንሻፈፈ፣ ዓለምን የምንረዳበት መነጽር የተጣመመ ከሆነ ሁሉም ነገር የተቃና አይሆንም። እሱን ነው የሚያሳየው። የሆነብን ነገርም አይደለም የሚጎዳን የሆነብንን ነገር የምናስተናግድበት መንገድ ነው። ይሄ የሚለው እሱን ነው። በዓለም ታላላቆቹ ሰዎች እዚህ ላይ ያቀረብኳቸው፣ በዓለም ላይ በሀገራችንም ታላላቅ ሰዎች ይሄ የአንድ ሀገረ ገዥ ነው፣ ታዋቂ ሳይንቲስት ነው፣ የኛዎቹ ሊቆች ናቸው፣ 27 ዓመት እስር ቤት በኋላ ሀገር የመሩት ታላቁ ሰው ናቸው፣ ታላቁ ሊቃውንት ናቸው። ለዓለም ሁሉ በረከት የሆነው ቅዱስ ያሬድ ነው እዚህ ላይ የምታዩት። ከሱ ጋር አብሮ የሚሄደው ይሄ ነው። የኤሌክትሪክ ብርሃንን ለዓለም ያበረከተው ይሄ ታላቅ ሰው ኤዲሰን 10,000 ጊዜ አልወደኩም፣ አልተሳሳትኩም፣ 10,000 ጊዜ ሙከራ ሳደርግ እየተሳሳትኩኝ እየወደኩኝ ስነሳ እየተነሳው ስወድቅ 10,000 ጊዜ የማይሰራበትን መንገድ ተማርኩ እንጂ ተስፋ ቆርጬ አልተውኩትም። ተስፋ ለመቁረጥ ያመለካከት ውጤት ነው። ችግርን ማሸነፍ ያመለካከት ውጤት ነው። በመከራ መካከል አሸናፊ ሆኖ መውጣት ጥንካሬ፣ አልሰበር ባይነት፣ በራስ መተማመን፣ በፈጣሪ ተስፋ ለመቁረጥ ይህ ሁሉ ያመለካከት ውጤት ነው። ያስተያየታችን ነው። ዓለምን የምንረዳበት ግንዛቤያችን ነው። እሱን ነው ማይንድ ሴት የሚለው እሱን ነው። የምንነጋገረውም በስፋት እሱን ነው። ከሱ ጋር አብሮ የሚሄደው ይቺ ጥቅስ ነች። ይችንም እወዳታለሁ። we don't see things as they are, we see them as we are። እና ከሱ ጋር በታላቁ መጽሐፋችን በቅዱስ መጽሐፍ ድንቅ ቃል አለ። በልቡ እንዳሰበ እንዲሁ ነውና ይላል ጠቢቡ ሰለሞን። ራሳችንን እንደምንስለው ነው። ለራሳችን እንደምንሰጠው ቦታ ነው። ራሳችንን የምናይበት መነጽር ነው።
የእይታችን ነጸብራቅ ነው ስኬታችን። በልቡ እንዳሰበ እንዲሁ ነው። አረባም፣ ውዳቂ ነኝ፣ ዓላማ ቢስ ነኝ፣ የተጠራሁበት ዓላማ የለኝም፣ በዓለም ላይ አስተዋጽኦ እንዳደርግ ፈጣሪ ወደዚህ ዓለም ያለ ምክንያት ያለ ዓላማ አላከኝም ብሎ ማሰብና ቅድም እንዳልኩት በተቃራኒው ደግሞ ማረባ ነኝ ውዳቂ ነኝ ብሎ ማሰብ በልቡ እንዳሰበ እንዲሁ ነውና ነው። በየትኛውም ሲተረጎም ብዙ ትርጉም ያለው ብዙ ፍቺ ያለው የብዙ ህይወታችን ነጸብራቅ ቃል ነው። ይሄም ስዕል እሱን ነው የሚለው፣ ይሄም ጥቅስ እሱን ነው የሚለው። ይሄንን ነው የምናየው ዛሬ። ይሄንን ስናየው እነዚህ ነገሮች ናቸው ይሄን ሁሉ የሚወስኑት። ማይንድ ሴት የሚባል አቲቲዩድ፣ ሰብኮንሺየስ ማይንድ የምንለውና ወርልድ ቪው የተያያዙ እነዚህ ነገሮች ምንድን ናቸው? ሶፍትዌሩ እሱ ነው። ይሄ ነው our mind set is a software። የአንድ ሺህ ብር ኮምፒውተር ሶፍትዌሩ ችግር ካለበት $1000 የሚውጣበት $2000 የሚውጣበት $3000 የሚውጣበት ያ ኮምፒውተር ዋጋ ቢስ ነው። ሰውም እንደዚሁ ነው። ሰውም አመለካከቱን ነው የሚመስለው። ሰውም አስተሳሰቡን ነው የሚመስለው። ሰውም ዓለምን እንደሚያይበት መነጽር ነው የሚወሰነው። ጉዟችን ሁሉ እሱ ነው። አስተሳሰብ ሲጨልም፣ አመለካከት ሲጨልም፣ አመለካከት አስተሳሰብ በዘረኝነት ሲታወር፣ በጥላቻ ሲታወር፣ ጠባብነት ሲጸናወት ብዙ ችግር ስለሚያመጣ ማለት ነው። ስለዚህ ማይንድ ሴት is everything, it is our software። አቲቲዩድንም ሸፕ የሚያደርገው ማይንድ ሴታችን ነው። አቲቲዩድ ማለት ለአንድ ነገር ሪስፖንድ የምናደርግበት መንገድ ነው። ቢሄቭ የምናደርግበት መንገድ ነው። ባህሪያችን ነው። ቢሄቪየራል ሪስፖንስ ነው። ችግርም ሲያጋጥም ደስታም ሲያጋጥም ለዛ ሲቹዌሽን እንዴት ነው የምናስተናግደው፣ ምላሽ የምንሰጠው፣ እሱ አቲቲዩድ ነው የሚባለው። ለሰው ያለን እይታ አቲቲዩድ ነው። ይሄ ሰው አቲቲዩድ አለው ይባላል። ሰው የማግለል፣ ሰው የማቅረብ፣ ሁሉን እኩል የማየት የማበላለጥ፣ የኔ ወገን የማለት የነዛ ወገን የማለት፣ ይሄ ሁሉ አቲቲዩድ ነው። ስለዚህ አቲቲዩድ ማይንድ ሴት ነው ሸፕ የሚያደርገው። አቲቲዩድ ብዙ እንግዲህ ከዚህ ከሰብኮንሺየስ ማይንድ ጋር የሚያያዘው እሱ ነው። ከአቲቲዩድ ጋር አብሮ ይሄ ሰብኮንሺየስ ማይንድ የሚባለው በህይወታችን ውስጥ ሌላ ትልቅ አስተዋጽኦ ያለው ልማድ ነው፣ ቢሊፍስ ነው። አውቀነውም ሳናውቀውም ነገሮችን የምናይበት መንገድ ልማድ ይሆናል፣ ድግግሞሽ ይሆናል፣ ልምምድ ይሆናል። ተፈጥሮን ተመክሮ አያድነውም የሚባለው እንደዚህ ሲሆን ነው። ስለዚህ እሱ ነው የነዚህ ሁሉ ጥቅል ወርልድ ቪው ነው፣ ኮምፕሬሄንሲቭ ነው። ሪያሊቲ ለኛ ምንድነው፣ እውነት ምንድነው የሚለውን የምንረዳበት ወርልድ ቪው ነው። ወርልድ ቪው እውነት ምንድነው? አንድ ሰው ከሞት በኋላ ህይወት አለ ብሎ ሲያምንና ሳያምን ልዩነት አለው። አንድ ሰው ፈሪሃ እግዚአብሔር ሲኖረውና ሳይኖረው ልዩነት አለው። አንድ ሰው የፈጣሪ የእጁ ስራ የክብር በክብር በመልኩ በምሳሌው የፈጠረኝ ፍጥረት ነኝ ብሎ ሲያምንና ሳያምን ልዩነት አለው። በህይወት ፍልስፍናው ላይ ልዩነት አለው። በአኗኗሩ ላይ ልዩነት አለው። ዓለምን በሚያይበት መነጽር ልዩነት አለው። አንድ መሪ፣ የትኛውም ደረጃ ያለ የሀገር መሪ፣ የማህበረሰብ መሪ፣ የሃይማኖት መሪ ወርልድ ቪው በጣም ወሳኝ ነው። የሀገሪቷን ታሪክ የተረዳበት፣ የህዝቡን ስነ ልቦና የተረዳበት፣ ውስጡ ያለው ስሜት፣ አስተሳሰብ፣ አመለካከት ኢት ማተርስ።
መሪዎቹ ህጎቹ ሁሉ ካስተሳሰብ ነው የሚቀዱት። ወርልድ ቪው ኢት ማተርስ። ወርልድ ቪው የመሰለ ነገር የለም። ይሄ ሲጣመም ብዙ ችግር ያመጣል። ስለዚህ ሶፍትዌሩ እዚህ ላይ ነው። ከነዚህ አራት ነገሮች ናቸው። ማይንድ ሴት ላይ ነው፣ አቲቲዩድ ላይ ነው፣ ሃቢት ላይ ነው፣ ቢሊፍስ ላይ ነው እና በአጠቃላይ ደግሞ ወርልድ ቪው ላይ ነው የምንነጋገረው። ትኩረት አድርገን ማይንድ ሴት በሚል ነው። አሁን ማይንድ ሴትን በሁለት ከፍለን ብናየው ኔጌቲቭ ማይንድ ሴት እና ፖዚቲቭ ማይንድ ሴት። በልቡ እንዳሰበ እንዲሁ ነውና ማለት እሱ ማለት ነው። ኔጌቲቭ ነው፣ ጠማማ ነው፣ ተስፋ ቆራጭ ነው፣ ተጠራጣሪ ነው፣ ወላዋይ ነው። ይህ ሁሉ ኔጌቲቭ ማይንድ ሴት ነው። ቂመኛ ነው፣ በቀለኛ ነው፣ ኔጌቲቭ ማይንድ ሴት ነው። ቆመ ቀር ነው። ይህ ሁሉ ኔጌቲቭ ማይንድ ሴት ነው። የዚህ ተቃራኒ ደግሞ ፖዚቲቭ ማይንድ ሴት ነው። ተስፋ ማድረግ፣ ኢምፓወርድ መሆን፣ በተግዳሮቱ ውስጥ እድሎችን ማየት፣ ሰዎችን ከመንቀፍ፣ ሰዎችን ከመክሰስ ኃላፊነት መውሰድ፣ ሁል ጊዜ ለመማር አለመሰልቸት፣ ቀና ቀናውን በጎ በጎን ማየት፣ ወድቆ መነሳት፣ የለውጥ ሰው መሆን። ይህ ሁሉ ፖዚቲቭ ማይንድ ሴት ነው። ምን ያክል በእነዚህ አሁን እያንዳንዱን እስኪ እኔ የትኛው ነው የሚያጠቃኝ? አሁን የምናየው እሱን ነው። የትኛው ነው ብዙ ጊዜ የሚጸናወተኝ? የትኛው ነው የሚጸናብኝ? የትኛው ነው የሚያጠቃኝ? ለምንድን ነው እንደዚህ አይነት አስተሳሰብ ያለኝ? ኔጌቲቭ ማይንድ ሴት ነው? ፖዚቲቭ ማይንድ ሴት ነው? ይሄንን ነው። ይሄ በስራ ስኬታችን ትልቅ አስተዋጽኦ አለው። በማህበራዊ ህይወታችን ትልቅ አስተዋጽኦ አለው። በቤተሰብ ህይወታችን ትልቅ አስተዋጽኦ አለው። በመሪነት ውስጥ ትልቅ አስተዋጽኦ አለው። ኔጌቲቭ ማይንድ ሴት፣ ፖዚቲቭ ማይንድ ሴት ተፈጥሮ አይደለም፣ የተለማመድ ነው። በልቡ እንዳሰበ እንዲሁ ነውና ማለት ልምምድ ነው፣ ምርጫ ነው፣ የማህበረሰብ ስሪት ነው፣ የቤተሰብ ስሪት ነው፣ የተቀረጽንበት መንገድ ነው። በቂ እይታ አለመኖር ነው። ከኔጌቲቭ ማይንድ ሴት ወደ ፖዚቲቭ ማይንድ ሴት ነርቸር ማድረግ ይቻላል፣ መቀየር ይቻላል። በየእምነቱ የምንማራቸው ትምህርቶች ትኩረታቸው አንዱ እሱ ነው። ከኔጌቲቭ ማይንድ ሴት ወደ ፖዚቲቭ ማይንድ ሴት መምጣት፣ ከጨለማ አስተሳሰብ፣ ከቀቢጸ ተስፋነት፣ ካልችልም ባይነት፣ ጨለማውን ከማየት ቀና ወደ ቅን ልብ፣ ወደ ቅን አስተሳሰብ፣ ወደ ተስፋ አድራጊነት፣ በችግር አልበገር ባይነት መምጣት ይቻላል። እንደምናይበት ሁኔታ ነው፣ እይታ ነው። እነዚህን ነው የምናያቸው። ምንድን ናቸው እነዚህ? ኔጌቲቭ እንግዲህ ፖዚቲቭ ማይንድ ሴት ሁሉን ነገር ይቀይራል። ሃፒነሳችን ከሱ ጋር የተያያዘ ነው። ደስታችን ከሱ ጋር የተያያዘ ነው። ሜንታል ሄልዝ፣ ፊዚካል ሄልዝ ከሱ ጋር የተያያዘ ነው። አእምሮ ብቻ አይደለም፣ ሰውነታችንም። ምክንያቱም አእምሮ ሲታመም ሰውነት ይታመማል፣ ሰውነት ሲታመም አእምሮ ይታመማል። የቤተሰብ ግንኙነት፣ ትዳር፣ ጓደኝነት፣ ማህበራዊ ህይወት ከዚህ ጋር የተያያዘ ነው፣ ከማይንድ ሴት ጋር የተያያዘ ነው። ሬዚለንስ፣ ወድቆ መነሳት፣ አለመበገር፣ በፈተና አለመሸነፍ፣ በፈተና ማሸነፍ፣ ይሄ ሁሉ የፖዚቲቭ ማይንድ ሴት ውጤት ነው። ኢምፕሩቭድ ፐርፎርማንስ የፖዚቲቭ ማይንድ ሴት ውጤት ነው። አቅማችን እግዚአብሔር የሰጠን አቅም በጣም በጣም ብዙ ነው። መጠቀምና አለመጠቀም የፖዚቲቭ ማይንድ ሴት ጉዳይ ነው። እንደዛ አንድ መክሊት ተሰጥቶት እንደቀበረው ሰው መሆን ይቻላል። ሁለት መክሊት ተሰጥቶት 4 እንዳደረገው ሰው መሆን ይቻላል። 5 መክሊት ተሰጥቶት 10 እንዳደረገው ሰው መሆን ይቻላል። ምርጫ ነው። ማይንድ ሴት ነው። ፐርፎርማንስ ማይንድ ሴት ነው። ለዛ ነው አንድ መክሊት ተሰጥቶት የቀበረው ሰው የማይንድ ሴት ውጤት ነው። አቲቲዩድ ነው። እግዚአብሔርን የሳለበት
የሱን ስጦታ የተቀበለውን ስጦታ የተረዳበት መንገድ የተጣመመ የተንሻፈፈ ነበር። የማይንድ ሴት ችግር የአቲቲዩድ ችግር ነው የነበረበት። በቅዱስ መጽሐፍ ያለው ምሳሌ እሱን ነው የሚያስረዳው። ሰልፍ ኢስቲም የማይንድ ሴት ጉዳይ ነው። ሰልፍ ኮንፊደንስ ለራሳችን ያለን ዋጋ። ሰው ለራሱ ዋጋ ካልሰጠ ለሌላው ሰው ዋጋ ሊሰጥ አይችልም። ከራስ ነው የሚጀምረው። ኮንፊደንስ በፈጣሪ መታመን፣ በራስም ደግሞ ችሎታ ፈጣሪ ይረዳኛል፣ ኃይሉን በሚሰጠኝ በፈጣሪ ሁሉን እችላለሁ። ኮንፊደንስ የሚባለው እሱ ነው። መታበይ ማለት አይደለም። ኃይልን በሚሰጠኝ በፈጣሪ ሁሉን እችላለሁ ማለት። ተቃራኒው ሲሆንስ ሁሉን አልችልም ማለት ይመጣል። ዲሲሽን ሜኪንግ የፖዚቲቭ ማይንድ ሴት ውጤት ነው። የምናይበት መንገድ ነው። ስለዚህ ማይንድ ሴት it changes even the meaning of failure። በእስር ቤቱ ውስጥ ሆኖ መዘመር ይቻላል። በመጽሐፍ ቅዱስ ያለ ምሳሌ ደጋግሜ የማነሳው ጥሩ ምሳሌዎች ስለሚሆኑ በእስር ቤት ሆኖ መዘመር ይቻላል። ታስሮ ጨለማ ቤት ውስጥ ሆኖ በእስር ቤት ውስጥ ሆኖ በእግር ብረት በሰንሰለት ታስሮ ለሽ ያለ እንቅልፍን መተኛት ይቻላል፣ መዘመር ይቻላል። ችግርን የምናይበት መንገድ ሁሉ ይቀየራል። ማይንድ ሴት ነው። ማይንድ ሴት ነው። ስለዚህ እነዚህን ነው የምናያቸው። በስንት ከፍለን እናያቸው? በእነዚህ ከፍለን ነው የምናያቸው። አሁን ማይንድ ሴት ፖዚቲቭ ማይንድ ሴት ከኔጌቲቭ ማይንድ ሴት ወደ ፖዚቲቭ ማይንድ ሴት መምጣት እንዴት ነው የሚቻለው? አንድ ባንድ እናያቸው። ኔጌቲቭ ሰልፍ ቶክ ነው አሁን አንዱ ትልቁ ችግር ይሄ ነው። ትልቁ ችግር ይሄ ነው። የሰው የመጀመሪያው ጠላቱ ራሱ ነው። የሰው የራሱ የመጀመሪያው ጠላቱ እሱ ነው ራሱ። ውስጡ ጨለማ ከሆነ ዓለምን የሚያይበት መንገድ፣ ሰዎችን የሚረዳበት መንገድ፣ ማህበራዊ ግንኙነትን የሚረዳበት መንገድ፣ አገልግሎትን የሚረዳበት መንገድ፣ ህይወትን የሚረዳበት መንገድ ይጨልማል። ፖዚቲቭ ሰልፍ ቶክ ያስፈልጋል። አፈርሜሽን ያስፈልጋል። ቀና አስተሳሰብ ለራሳችን ከራስ ነው የሚጀምረው። አንዳንድ ሰዎች አሉ አም ኖት ጉድ ኢነፍ የሚሉ፣ እኔ እኮ ማረባ ሰው ነኝ፣ እንዲሁ የምሰራው ሁሉ እኮ እንደው ሜስ አፕ ነው የሚሆን፣ እንደው አይሳካልኝም፣ አይከናወንልኝም፣ እኔ ማረባ ነኝ፣ እድሌ ጠማማ ነው፣ ስሜ መራራ ነው። እንደዚህ አይነት አስተሳሰብ አለ። እሱ ነው ኔጌቲቭ ሰልፍ ቶክ የሚባለው። አም ኖት ጉድ ኢነፍ፣ አይ ኦልዌይስ ሜስ አፕ፣ አይ ካን ሰክሲድ፣ nothing works for me, I am a failure, no one values me። እነዚህ ተደጋግመው ያሉ ናቸው። ምን ያክል ነው አምስታክ እንላለን። እንዲሁ በቀን ውስጥ በሳምንታት ውስጥ እነዚህን ቃላት ማስወገድ ነው። እነዚህን ቃላት ከውስጣችን ነው የሚመነጨው። ባፋችን የምንናገረው ነገር የልባችን ባፍ የሚወጣው ሁሉ ከልብ ይመነጫል ነው የተባለው። ስለዚህ ስንናገረው አስተሳሰባችን ነጸብራቅ ነው። እነዚህን የማስወገድ ጉዳይ ነው። አፈርሜሽን ማይንድ ሴት ማለት እነዚህን እንዲህ አይደለሁም፣ ለራስ ዋጋ መስጠት፣ ቀና ቀናውን ማየት፣ አይውል ሰክሲድ ማለት፣ ይሳካል ማለት፣ እቀይረዋለሁ ማለት፣ ፈተናውን አልፈዋለሁ ማለት፣ እግዚአብሔር ለዓላማ ነው የላከኝ፣ በእግዚአብሔር ዘንድ ክቡር ፍጥረት ነኝ፣ ሰው ናቀኝ አልናቀኝ፣ ሰው ጠላኝ አልጠላኝ፣ እኔ የእጁ ክብር ፍጡር ነኝ፣ ዓላማ ያለኝ፣ ለዓላማ የተላኩኝ፣ ብዙ መስራት የምችል፣ ውስጣችን የምናሳምነው እኛ ነን። ግሬስ። ይሄ ሁሉ የመጀመሪያው እንግዲህ ኔጌቲቭ ሰልፍ ቶክ እሱ ነው የሚመጣው። እንደዚህ ነው የሚመጣው። ችግሩ ይሄ ነው የሚመጣው ከዚህ ሜንታሊቲ ነው። አሁን ይሄን ስናስወግድ ነው ወደ ፖዚቲቭ ይሄ ኔጌቲቭ ሰልፍ ቶክን የምናስወግደው። ይሄንን ስናስወግድ ነው የፐርፌክሽን ማይንድ ሴትን ስናስወግድ። አንዳንድ ጊዜ ተፈጥሮዬ ነው የሚል ነገር ስናስወግድ፣ እኔ ተፈጥሮዬ ነው ሂሳብ አልችልም እንዴት ሰው ይላል። ፕሪኤምፕቲቭ ፌለር የሚባል አለ። ራሱ ለራሱ ውድቀቱን የሚተነብይ ሰው፣ አይሳካልኝም፣ አይ እኔ እንደውም የነካውት ነገር ሁሉ ይበላሻል፣ እንዲህ ብሎ አስተሳሰብ፣ እንዲህ በሚል አስተሳሰብ የተጀመረ ነገር እንዴት ሊሳካ ይችላል? ክሮኒክ ጊልት ሉፕ የሚባል ሁሉ ጊዜ በጸጸት የመኖር
ራሳችንን ማበረታታት አለብን። ራሳችንን ማድነቅ አለብን። በሰራነው ስራ መደሰት አለብን። ትንሿን ነገር ስናመሰግን ነው። ለእግዚአብሔር ምስጋና መስጠት አለብን። ለራሳችንም ይህን ነገር እኮ ሰርቻለሁ፣ ነገ ደግሞ የተሻለ ሰራለሁ። ራሳችን ማበረታታት አለብን። ሰልፍ ሳቦታጅ የሆነ ቢሊፍ ማስወገድ አለብን። የሰው ጠላቱ ራሱ ነው ማለት እሱ ማለት ነው። ፉቲሊቲ ቲንኪንግ ግማር ዓለም እኮ አይረባም እንደው ምን ዋጋ አለው ብላችሁ ነው ሁሉ ጊዜ እንዲህ የሚሉ ሰዎች አሉ። ፉቲሊቲ ቲንኪንግ ማለት እሱ ከንቱ ነው ሁሉም ነገር እኮ። እንዲህ አይነት አስተሳሰብ ማስወገድ ነው። ፈጣሪ እንደዚህ እንድንላላከንም በሁለቱ መክሊት 4 እንድናደርግ፣ በአንዱ 2 እንድናደርግ፣ በአምስቱ 10 እንድናደርግ ነው የተላክነው። ለዚህ ዓለም ትልቅ ነገር ሰርተን እንድንሄድ፣ በረከት እንድንሆን፣ መብራት እንድንሆን፣ ጨው እንድንሆን ነው የተላክነው። ሰው በየትኛውም እምነት ያለ ሰው ያለ ዓላማ አልተላከም። ፉቲሊቲ ቲንኪንግን ማስወገድ ያስፈልጋል። እንደሱ ሲሆን ከኔጌቲቭ ሰልፍ ቶክ ወጥቶ ወደ ፖዚቲቭ ሰልፍ ቶክ መምጣት ይቻላል ነው። አንደኛው እሱ ነው። ሁለተኛው በጣም ደግሞ ተደጋግሞ የሚታይና በህይወታችን ትልቅ ዋጋ ያለው ፊክስድ ማይንድ ሴት ቨርሰስ ግሮዝ ማይንድ ሴት ነው። ይሄ በጣም አስፈላጊ፣ በጣም ተደጋግሞ የሚታይ በልጆቻችን ልንተክለው የሚገባው በለጋነት እድሜያቸው ልንቀርጻቸው የሚገባው አንዱ ትልቁ ነገር ይሄ ነው። ምን ያክል ነው የንባብ ልምዳችን? ምን ያክል ነው ሁሉ ጊዜ ለመማር አለመሰልቸታችን? እንደ ማህበረሰብም እንደ ሀገርም ልንወቀስበት የሚገባው አንዱ ስራ ሊሰራ የሚገባው ከፊክስድ ማይንድ ሴት ወደ ግሮዝ ማይንድ ሴት መምጣት ነው። ሁሉ ጊዜ ለማንበብ፣ ሁሉ ጊዜ ለማወቅ አለመሰልቸት፣ የትህትና ልብ፣ አላውቅም ባይነት፣ ይቀረኛል ባይነት፣ ሁሉም ይቻላል ባይነት፣ ሁሌም ጥረት ማድረግ። ከሱ በተቃራኒው የሚሆንበት ጊዜ ብዙ ነው። ትዕቢት የሚበዛበት፣ መኩራራት የሚበዛበት ጊዜ ብዙ ነው። ሁሉን አውቃለሁ ባይነት የሚበዛበት ጊዜ ብዙ ነው። አንድ ዲግሪ ሲያዝ ማስተርስ ሲያዝ ዓለምን የጨበጡ የሚመስላቸው ሰዎች ያሉበት ብዙ ነው። በሃይማኖት ተቋማቱም እንዲሁ የሚበዛበት ጊዜ ብዙ ነው። በሊቅነት የመራቀቅ የመኩራራት ነገር የሚታይበት ጊዜ ብዙ ነው። ምን ያክል ሰባኪያን ናቸው እንደው ለሚያስተምሩት ትምህርት ለሳምንቱ ትምህርት እንኳን አስቀድመው ዝግጅት የሚያደርጉት። ፊክስድ ማይንድ ሴት ማለት እሱ ማለት ነው። በሌላ በኩል ደግሞ ፊክስድ ማይንድ ሴት ኢትስ በአብዛኛው አለመሞከር፣ ፊር ኦፍ ፌለር፣ አልችልም ማለት። አሁን ብዙ ጊዜ ያጋጥማቸዋል። እኔ አልችልም እንዲህ አይነት ነገር፣ እኔ አይሆንልኝም እንደዚህ የሚል ሰው አለ። መኪና የማይነዳ ሰው አለ። መኪና ብዙ ስራ እየሰራ መኪና መንዳት የማይችል ሳለ ቢኮዝ ኦፍ ፊክስድ ማይንድ ሴት አይ ካንት ዱ ዚስ ይላል። አይ እኔ ሂሳብ አልችልም፣ እኔ ሳይንስ አይገባኝም ይላል። አይገባኝም እያልክ እንዴት ሊገባ ይችላል? አይ እኔ ንግድ ለእኔ አልተፈጠረ፣ እኔ የነካሁት ነገር ሁሉ እንደው ይበላሻል የሚል ሰው አለ። ስቲክስ ቱ ዋት ዘይ ነው። ቢሊቪንግ ታለንት ኢዝ ስታቲክ። ታለንት ስታቲክ የሚመስላቸው በየትኛውም ዘርፍ አሁን በውጭ ሀገርና በእኛ ሀገር አንዱ በደንብ ሊጠና ሊዳሰስ ውይይት ሊደረግበት የሚገባው ነገር ታለንትን የማሳደግ ልምምድ የማድረግ ሁል ጊዜ በእውቀት ላይ እውቀትን በጥበብ ላይ ጥበብን ሁል ጊዜ ለማሻሻል ጥረት የማድረግ ነገር በውጭው ዓለም የምታዩት ተደጋግሞ እሱ ነው። ሁል ጊዜ ማሻሻል ነው፣ ሁል ጊዜ ማጥናት ነው፣ ሁል ጊዜ ማንበብ ነው። እኔ በጣም ያስቀኑኛል ልጆቻችን እዚህ ውጭ ሀገር በአንድ ጊዜ የሚያነቡት መጽሐፍ ያስደነግጣቸዋል። 10 መጽሐፍ ይዘው ነው የሚገቡት ለሳምንቱ። እንደ ውሃ ነው ጥጥት የሚያደርጉት። እሱ ነው ግሮዝ ማይንድ ሴት ማለት። ለርኒንግ ሀቢት ነው። ቻሌንጅን ኢምብሬስ የማድረግ ጉዳይ ነው። ፌለርን ወደ ግሮዝ የመቀየር ጉዳይ ነው። አዳዲስ ስኪልስ ኤክስፕሎር የማድረግ
የመፈተሽ ሁል ጊዜ የመጠየቅ የማደግ ሁል ጊዜ ለማደግ ተስፋ ለመቁረጥ እሱ ነው ግሮዝ ማይንድ ሴት እና ይህንን ስናሸንፍ ነው የሚመጣው። ኢጎን ማሸነፍ ያስፈልጋል። ከኮምፈርት ዞን መውጣት ያስፈልጋል። ፊር ኦፍ ሸምን ማስወገድ ያስፈልጋል። ሰው ምን ይለኝን ማለት መሳሳት ነውር አይደለም። ይህንን ካልቸር መስበር ያስፈልጋል። ከኮምፓሪዝን እና ከኮምፒቲሽን አስተሳሰብ መውጣት ያስፈልጋል። ራስን ከሌላው ጋር ማወዳደር እሱ ነው ጠልፎ እየጣለን ያለው። ኢሞሽናል ትራውማ ሊኖር ይችላል። አሁን አንዳንድ ጊዜ ፈተና ከወደቀን ሁል ጊዜ ምን ወድቅም ይመስለን ከሱ ትራውማ መውጣት ያስፈልጋል። መታከም ያስፈልጋል። ሮል ሞዴል ያስፈልጋል። በዚህ መልኩ ወደ ግሮዝ ማይንድ ሴት መሄድ ይቻላል ነው። ሁለተኛው እሱ ነው። ሶስተኛው ማይንድ ሴት ስኬርሲቲ ቨርሰስ አባንደንስ ማይንድ ሴት ነው። ይሄ ለብዙ ግጭቶቻችን ምክንያት የሚሆን ነው። ስኬርሲቲ ማይንድ ሴት ማለት ምን ማለት ነው? አይበቃንም ማለት፣ የመሻማት፣ የመቀናናት፣ የመፋጀት፣ የውሱንነት፣ ያለውን ተባብረን እናለማለን ከማለት የሽሚያ፣ የፍትጊያ፣ የሽኩቻ እሱ ማይንድ ሴት ማለት ነው። እሱ ማይንድ ሴት ነው። እሱ አስተሳሰብ ነው። ስኬርሲቲ ማይንድ ሴት እሱ ነው። ከሱ ዲስትረስት ይመጣል፣ አለመተማመን ይመጣል፣ ግጭት ይመጣል። የምናሸንፈው በጀነረሲቲ ነው። ዓለም ያደገው ከየዓለሙ አሜሪካ የሚባል ሀገር ከየዓለሙ የተሰባሰበ ሰው ነው ያለው። ከየዓለሙ የተሰባሰበ ሰው ዕውቀት ነው ዓለምን ይህንን ሀገር ያሳደገው። ኢሚግራንት ነው ያሳደገው። ተሰደው የመጡ ሰዎች ነው ያሳደጉት። ተባብሮ ከተሰራ በትንሽ መሬት ላይ ብዙ ነገር ማየት መበልጸግ ይቻላል። ዱባይን ማየት ይቻላል። አቡዳቢን ማየት ይቻላል። አባንደንስ ማይንድ ሴት ነው አቡዳቢ ያለው። ከተባበሩ ማደግ መበልጸግ ይቻላል። ትንሹን ነገር ማበርከት ይቻላል። እጅ ለእጅ ተያይዞ ብዙ ነገር መከወን ማምጣት ይቻላል። ኮላቦሬሽን ማይንድ ሴት የሚመጣው ከዚህ ነው። ግጭትን ማስወገድ የሚመጣው ከዚህ ነው። አባንደንስ ማይንድ ሴት ሳለ ትንሿ መሬት ብዙ ሰው ሊመግብ ይችላል። ግጭት ነው የሚያወድመው። ስለዚህ ይሄኛው ከምንድን ነው የመጣው? እንዲህ ስናሸንፈው ነው። ስኬርሲቲ ማይንድ ሴት የምናሸንፈው ፋይናይት ሪሶርስ ፋይናይት አይደለም። ዕውቀት ብዙ ነገርን መስራት ይችላል። አሜሪካ ላይ 10-15 ትልልቅ ኩባንያዎች ናቸው አብዛኛውን ገቢ የሚያስገቡት። አውሮፓ ላይ እንደዛ ነው፣ ካናዳ ላይ እንደዛ ነው፣ ቻይና ላይ እንደዛ ነው። 500 ካምፓኒዎች አይሞሉ፣ 1000 ካምፓኒ ነው ቢበዙ የሚሆኑት። እነሱ ብዙውን ነገር ያንቀሳቅሱታል፣ ትንሹን ነገር ያበረክቱታል፣ የስራ ዕድል ይፈጥራሉ። ከሊሚቴሽን መውጣት ያስፈልጋል። ከካልቸራል ኮንዲሽኒንግ መውጣት ያስፈልጋል። ከችግር አስተሳሰብ መውጣት ያስፈልጋል። ቻይልድሁድ ዲፕራይቬሽን እሱ ማለት ነው። እሱ ማይንድ ሴት ነው። ሰፋ አድርጎ ማየት ያስፈልጋል። ከኮምፓሪዝንን፣ ከውድድር፣ ከሽኩቻ፣ ራስን ከማነጻጸር፣ እኛና እነሱ ከማለት መውጣት ያስፈልጋል። የዜሮ ድምር አስተሳሰብ መውጣት ያስፈልጋል። አንዱ ሲያገኝ ሌላው መበልጸግ፣ አንዱ ሲያጣ ሌላው ይበለጽጋል። ኖት ነሰሰርሊ ሁሉም እኩል መበልጸግ ይችላሉ። ዊን ዊን ይቻላል።
ስለዚህ ይሄ ከስኬርሲቲ ማይንድ ሴት ወደ አባንደንስ ማይንድ ሴት የምንሄደው እነዚህን ስናስወግድ። ሶስተኛው ማይንድ ሴት እሱ ነው። አራተኛው ማይንድ ሴት የቪክቲም እና የሪስፖንሲቢሊቲ ቨርሰስ ሪስፖንሲቢሊቲ ወይም ኦውነርሺፕ ማይንድ ሴት ነው። ቪክቲም ማይንድ ሴት ምንድን ነው? የተጎጂነት ስሜት ነው። ሌሎችን የመኮነን፣ ሌሎችን ኃጢአተኛ የማድረግ፣ ኃላፊነት ያለመውሰድ፣ ሁል ጊዜ ሰውን የመክሰስ፣ በሰው ተፈጥሮ ውስጥ ከመጀመሪያዎቹ ሰው ከአዳምና ከሔዋን ጀምሮ ሰው ተጸናውቶት የሚኖር ነገር ቢኖር ብሌሚንግ ማይንድ ሴት ነው። ኃላፊነትን ያለመውሰድ። አዳም ሔዋን ናት አለ፣ ሔዋን እባብ ናት አለ፣ እንዲህ እያለ ይሄዳል። ቃየል ባቤል አሳበበ፣ አቤልን ገደለው እያለ ይሄዳል። ይሄ ቪክቲም ማይንድ ሴት ነው። ብሌሚንግ ማይንድ ሴት ነው። ብሌም ሽፍት ማይንድ ሴት ነው። ኃላፊነትን መውሰድ። ከሱ ጋር አብሮ የሚሄደው ፓወርለስነስ ነው። ቪክቲም ማይንድ ሴት ማለት ፓወርለስነስ፣ አቅመ ቢስ ነኝ፣ አልችልም፣ መቀየር አልችልም። መቀየር ይቻላል። ቅድም ያየናቸው ከአይነ ስውርነት ወጥተው ለዓለም ብርሃን የሆኑ ብዙ ሰዎች አሉ። በሀገራችንም አሉ፣ በዓለምም አሉ። ከአካል ጉዳተኝነት ወጥተው ዓለምን የመሩ ሰዎች አሉ። ቅድም ያየነው ስዕል እሱን ነው። ዛር ኖት ፓወርለስ ዛር ፓወርፉል። ኃይልን በሚሰጠኝ ማለት እሱ ማለት ነው። እምነት ላለው ሰው ደግሞ በፈጣሪው ከታመን እንደሱ ማለት ነው። ኦውነርሺፕ መውሰድ ነው። ሌላው ከቪክቲም ማይንድ ሴት መውጣት ማለት ኦውነርሺፕ መውሰድ፣ ኃላፊነት መውሰድ፣ በሌሎች ከማሳበብ ይልቅ ያንን ታሪክ ላለመድገም እኔ ምን የተለየ ነገር እሰራለሁ፣ ምን እየሰራው ነው፣ እሱ ነው። ትናንት መቀየር አይቻልም። ዓለም ብዙ በደሎች አሉባት። ደቡብ አፍሪካ ላይ ብዙ በደል ተፈጽሟል። በነጩ ዓለም ውስጥ ብዙ በደል ተፈጽሟል። በሁለተኛው ዓለም ጦርነት፣ በአንደኛው ዓለም ጦርነት ብዙ በደል ተፈጽሟል። ረስቶ ወደፊት መሄድ ነው። ተቸንክሮ ከቀሩት ሲገዳደሉ መኖር ነው። ከቪክቲም ማይንድ ሴት መውጣት ማለት እሱ ማለት ነው። ነገን ማየት ነው። ኦውነርሺፕ መውሰድ ነው። ሶሉሽን ኦሪየንትድ መሆን ነው። ሪስፖንሲቢሊቲ መውሰድ ነው። ይቅርታ ነው። ኢምፓወርመንት ነው። ትናንትን ረስቶ ዛሬን መኖር ነው። ማቹሪቲ ነው። ስለዚህ በእነዚህ መንገዶች ነው የምንሄደው። ከቪክቲም ማይንድ ሴት መውጣት የምንችለው ከታሰርንበት የልጅነት አስተሳሰብ እስር ቤት ይሄ ሊሚቲንግ ቢሊፍስ መውጣት ያስፈልጋል። እችላለሁ የሚል ማይንድ ሴት በልጆቻችን መትከል ያስፈልጋል። ይቻላል። የኃይሌ መፈክር ይቻላል ለብዙ ነገር ይሰራል። ይቻላል። ሄልፕለስነስን ማሸነፍ ይቻላል። ኢሞሽናል ትራውማን ማሸነፍ ይቻላል። ሪስፖንሲቢሊቲን ከወሰድን፣ አካውንታቢሊቲን ከወሰድን፣ ለራሳችን ዋጋ ከሰጠን ይቻላል። ብሌም ከማድረግ ይልቅ ትናንትን ረስቶ ዛሬን መኖር ከተቻለ ይቻላል። ቪክቲም ማይንድ ሴትን ማሸነፍ ይቻላል። አራተኛው እሱ ነው። አምስተኛው ከፊር ማይንድ ሴት መውጣት ነው። ከፍርሃት መንፈስ፣ ከፍርሃት አመለካከት። ፍርሃት አመለካከት ነው። አስተሳሰብ ነው። አስተያየት ነው። ስነ ልቦና ነው። በንግግር ውስጥ መፍራት፣ ነገሮችን ላለመጀመር መፍራት፣ ሰዎች ምን ይሉኛል ብሎ መፍራት፣ ሁል ጊዜ ማቀድ ግን ስራ ለመጀመር መፍራት፣ በኮምፈርት ዞን ሁል ጊዜ ለመኖር መምረጥ፣ ይህ ሁሉ ፍርሃት ነው። ማይንድ ሴት ነው። በትንንሽ ነገር መኖር፣ ተቀብሎ ድህነትን ተቀብሎ መኖር ፍርሃት ነው። ያስተሳሰብ ድህነት ነው። ድህነቱ የኢኮኖሚ ድህነት አይደለም። የኢኮኖሚ ድህነት የሚመጣው ካስተሳሰብ ድህነት ነው። ፕሌይንግ ስሞል፣ ያለኝ ይበቃኛል፣ ድህነትን ተቀብሎ መኖር፣ አስከፊ ድህነትን ተቀብሎ መኖር ማይንድ ሴት ነው። ጥርጣሬ ማይንድ ሴት ነው። ሄዚቴሽን
ማይንድ ሴት ነው። የምናሸንፈው በከረጅ ማይንድ ሴት ነው። ወድቆ በመነሳት በማመን በትንሹ በመጀመር ነቀፌታን ባለመፍራት። ፍርሃት በድፍረት ማሸነፍ ነው እንጂ አለመፍራት አይቻልም። ከረጅ ማለት ፍርሃትን ማሸነፍ ማለት ነው። ፍርሃትን ማሸነፍ አክቲንግ ዲስፓይት ፊር ማለት ነው። ከረጅ ማለት እሱ ማለት ነው። የከረጅ ትርጉም አክቲንግ ዲስፓይት ፊር፣ እየፈራንም ቢሆን ግን እጅ አለመስጠት፣ አለመሸነፍ፣ አለመሸነፍ። ኮንቪክሽን የውስጥ እምነት፣ የውስጥ ጥንካሬ። ሰው በልቡ ሲሸነፍ ነው የሚሸነፈው። ትልቅ ነገር ማሰብ፣ ወደፊት መሄድ፣ ኮንፊደንስ መሆን፣ ቨልነራቢሊቲን ኢምብሬስ ማድረግ። መውደቅ መሳሳት ችግር የለውም። ወድቆ አለመቅረት ነው እንጂ መውደቅ ችግር የለውም። ወድቆ አለመቅረት ነው። ስለዚህ ፊር ማይንድ ሴትን ማሸነፍ የሚቻለው ጀጅመንትን፣ ፊር ኦፍ ጀጅመንትን ማሸነፍ። ሰው ምን ይለኝን የተውን ቀን ነው። ሰው ምን ይለኝ መቀነስ የቻልን መተው እንኳን ባንችል መቀነስ የቻልን ቀን ያን ጊዜ ፍርሃት እናሸንፈዋለን። መውደቅን ያልፈራን ቀን አቧራ ይዞ መነሳት ችግር የለውም፣ ወድቆ አለመቅረት ነው ትልቁ ጀግንነት ብለን ያመን ቀን ያን ጊዜ ነው ስኬታችን የሚጀምረው። ያን ጊዜ ነው። ስኬትን የሚፈራም ሰው አለ። ቢሳካልኝ ሰው ጠላት ይበዛብኛል የሚል ሰው ያጋጥማችሁ ይሆናል። ፊር ኦፍ ሰክሰስ ይባላል። እሱ ያስተሳሰብ ውጤት ነው። በተለይ እቺ ፓስት ሪጀክሽን ማሸነፍ፣ ያበራሽን ጠባሳ ያየ በሳት አይጫወትም የምትል አነጋገር አለችን። በጣም መጥፎ አባባል ናት። ወድቆ መነሳት ይቻላል። ተጋግጦ መነሳት ይቻላል። ብዙ ስኬታማ ሰዎች ብዙ ጊዜ ወድቀው ነው የተነሱት። ቅድም መጀመሪያ ያየናት 10,000 ጊዜ አልተሳሳትኩም፣ 10,000 ጊዜ የማይሰራበትን መንገድ ነው ያወቅኩት። ዋናው መማር ነው፣ ከስተት መማር። ዋናው ስተትን አለመድገም ነው። ዋናው ተሳስቶ አለመቅረት ነው። ዋናው ተስፋ አለመቁረጥ ነው። ሪስክ ለመውሰድ መለማመድ፣ እኛም መለማመድ። ልጆቻችን በኢትዮጵያ ስነ ልቦና ውስጥ ሪስክ መውሰድን ማለማመድ የጀመርን ጊዜ፣ የተለማመድን ጊዜ፣ ይሄ ነገር ባደገ መጠን ወደፊት እንራመዳለን። አንዱ ቁልፍ ችግር የሚመስለኝ ይሄ ነው። መውደቅን መፍራት አለ። ሎ ሪስክ ቶለራንስ አለ። ጥናት የሚያስፈልገው ይመስለኛል። ግን እሱ አይነት ዝንባሌ የሚታይ ይመስለኛል። ኦቨርቲንኪንግ ይበዛል። ወደ አክሽን መሄድ ነው። ፐርፌክሽኒዝም አይቻልም። እየተሳሳቱ ነው ማስተካከል የሚቻለው ሁሉንም ነገር። ከዛሬ ነገ የምንሻለው በመስራት እንጂ በማሰብ አይደለም፣ በመሞከር ነው። ወድቆ አለመቅረት ከትናንት ስህተታችን በመማር ነው። መሻል የሚቻለው እንደሱ ነው። የተሻሉ ሰዎች ፊርን ማሸነፍ የሚቻለው ፊር ማይንድ ሴትን በሱ መልኩ ነው። ከሱ ጋር የሚሄደው ዳውት ቨርሰስ ፌዝ ነው። ተጠራጣሪነት። ተጠራጣሪነት ብዙ ጊዜ ወላዋይነት ከሱ ጋር አብሮ ከአየነው ከፍርሃት መንፈስ ጋር የሚሄድ ነው። ተጠራጣሪነት በጣም ከባድ በሽታ ነው። ዛሬ ላይ ሆኖ ዛሬ መስራት የሚገባውን በቁጥጥራችን ያለ ነው ማድረግ የምንችለውን ትተን ከአቅማችን በሆነ ነገር አነክሼስ የሆነ ሰው አለ። ሁል ጊዜ እንቅልፋቶ የሚኖር ሰው አለ። ሁል ጊዜ የሚባንን ሰው አለ። ነገ ጨለማ የሚሆንበት ሰው አለ። ዛሬ ላይ ሆኖ ዛሬን መስራት ነው፣ ነገ ለእግዚአብሔር መስጠት ነው። እንኳን ነገን ከአንድ ሰዓት በኋላ የሚሆነውን ማወቅ አይቻልም። ከኛ ቁጥጥር ውጭ ነው። በቁጥጥራችን ባለ ነገር ነው መስራት የሚቻለው። ዳውትን ማሸነፍ የሚቻለው በሱ መልኩ ነው። ፕሮክራስቲኔሽን የዳውት ውጤት ነው። ሁል ጊዜ ነገ ማለት ችግር የመጠራጠር ችግር ነው። ያለ መወሰን ችግር የመጠራጠር ችግር ነው።
ዳውት ማይንድ ሴት ነው። ስለዚህ ከሱ ወጥቶ ወደ የምታምን እንጂ የማታምን አትሁን። ለሚያምን ለሚወላውል ሰው ለዛ ሰው አንዳች ማግኘት አይቻልም። ወላዋይነት በጣም ከባድ በሽታ ነው። ከምንም ሳንሆን ነው የምንቀረው። እና ወላዋይነትን ከቅድሙ ጋር አብረን ስላየነው ብዙ ቢሊፍ ነው በየእምነታችን። እምነት ማለት እሱ ማለት ነው። የሰናፍጭ ቅንጣት ያክል የሚባለው እምነት ነው። ሁሉም ነገር ስኬት የእምነት ውጤት ነው። እንደ እምነት ይሁንልህ ነው። እስኪ ያስቡት፣ እንደ እምነት ይሁንልህ። ተጠራጣሪ ከሆንክ እንደ ጥርጣሬ ይሁንልህ። ክፉን የምታስብ ከሆነ ክፉ ይሁንብህ እንደማለትም እኮ ጭምር ነው። እንደ እምነት ይሁንልህ። ስለዚህ ፌዝ ማይንድ ሴት ያስፈልጋል። ፌዝ ማይንድ ሴት ያስፈልጋል። የምናሸንፈው በዚህ ነው። ቅድም በደንብ ስላየ ነው። ኢንካሬጅመንት ያስፈልጋል። አናሊሲስ ፓራሊሲስን ማስወገድ ያስፈልጋል። ሰልፍ ኮንፊደንስን ማሸነፍ ያስፈልጋል። ኮሚትመንት ያስፈልጋል። አንሰርተኒቲን ኢምብሬስ ማድረግ ያስፈልጋል። እንደሱ ሲሆን ማሸነፍ ይቻላል። ሌላው አብሮ የሚሄደው ቼንጅ ማይንድ ሴት ነው። ቼንጅ ማይንድ ሴት ይህም ተደጋግሞ ያለ በማህበረሰብም ደረጃ እንደ ሀገርም ውይይት የሚያስፈልገው ነው። ለውጥን የመዋጀት ለውጥን የመቀበል የለውጥ ሰው የመሆን ከዓለም ጋር እኩል የመራመድ ዓለምን የመቅደም አዳዲስ ነገርን የመሞከር ለውጥ ማለት እሱ ማለት ነው። ተቸንክሮ አለመቅረት፣ ቆሞ አለመቅረት፣ አስተሳሰብን መቀየር፣ እንደ ዘመኑ መራመድ፣ በትዝታ ብቻ አለመኖር። ቼንጅ ማይንድ ሴት ማለት እሱ ማለት ነው። ፕሮግረስ ማድረግ ነው። የማይቀየረው እምነት ነው። እንደየእምነቶቻችን እምነት አይቀየርም ከማይቀየረው ከፈጣሪ ስለተሰጠ። ሌላ ዓለም ግን ተለዋዋጭ ነው። በጣም በፍጥነት የሚለዋወጥ ዓለም ነው። ራስን ማስተካከል ያስፈልጋል። አዳፕት ማድረግ ያስፈልጋል። የቴክኖሎጂ ዘመን ነው። የዓለም ንግድ ሁኔታ በጣም በፍጥነት እየተቀየረ እያየነው ነው። የዓለም የስነ ህዝብ አሰፋፈር በጣም እየተቀየረ እያየነው ነው። ዓለም በጣም ተለዋዋጭ ነው። የለውጥ ሰው መሆን ያስፈልጋል። ለውጥን መቅደም ያስፈልጋል። ዘመንን መዋጀት ያስፈልጋል። አዳዲስ አይዲያዎችን ኢምብሬስ ማድረግ ያስፈልጋል። ከማያውቁት ሰይጣን የሚያውቁት ከማያውቁት መልአክ የሚያውቁት ሰይጣን፣ ይሄ አስተሳሰብ በጣም ከባድ አስተሳሰብ ነው። አይሻልም። ከማያውቁት መልአክ የሚያውቁት ሰይጣን መቼም አይሻልም። ይሄ ቼንጅ አቨርስ ካልቸር ያመጣው ማይንድ ሴት ያመጣው አነጋገር ነው። አይሻልም። ከማያውቁት መልአክ የሚያውቁት ሰይጣን አይሻልም። አዳፕቴሽን ያስፈልጋል። ኤክስፕሎር ማድረግ ያስፈልጋል። አንሰርቴኒቲን ኢምብሬስ ማድረግ ያስፈልጋል። ዲስረፕሽንን ዌልካም ማድረግ ያስፈልጋል። አዳዲስ እይታ፣ አዳዲስ አስተሳሰብ ያስፈልጋል። ወጣ ብሎ ማየት ያስፈልጋል። አዳዲስ መንገዶችን መከተል ያስፈልጋል። ትራንስፎርሜሽን ያስፈልጋል። ኢኖቬሽን ያስፈልጋል። ቼንጅ ማይንድ ሴት ማለት እሱ ማለት ነው። በኢትዮጵያ ማህበረሰብ፣ በኢትዮጵያ ስነልቦና፣ በኢትዮጵያ ታሪክ ለውጥ ራሱ አንድ መጽሐፍ የሚጻፍበት ነው። ስለዚህ ይሄንን እንደ ግለሰብ ልናየው የሚገባ ነው። ፊር ኦፍ ዛኖንን ማስወገድ ያስፈልጋል። ከማያውቁት መልአክ ፊር ኦፍ ዛኖን ነው ማስወገድ ያስፈልጋል። ከኮንፈርት ዞን መውጣት ያስፈልጋል። ሪስክን ቶለሬት የማድረግ አቅማችን ማጎልበት ያስፈልጋል። አዳዲስ ነገሮችን እየወደቁ እየተነሱ መልመድ ያስፈልጋል። ኢኖቬት ማድረግ ያስፈልጋል። ተቸንክሮ መቅረት በአስተሳሰብም በአመለካከትም በስራም ብዙ ጊዜ የሚታዩ ችግሮች ናቸው። በእነዚህ መንገዶች ያንን የለውጥ አስተሳሰብ ማምጣት፣ ይሄ ብሌም ሪስፖንሲቢሊቲ ቅድም አይተነዋል። እዚህ ላይ እናቆም፣ ሌሎችን ያየናቸው ስለሆኑ። ስለዚህ አጠቃላይ ያየነው ከፖዚቲቭ ማይንድ ሴት ወደ ከኔጌቲቭ ማይንድ ሴት ወደ ፖዚቲቭ ማይንድ ሴት እንዴት መምጣት ይቻላል። ከተጠራጣሪነት ወደ አማኝነት መምጣት ይቻላል። ከለውጥ ጠልነት የለውጥ ሰው መሆን ይቻላል። ከቀናነት ከጠማማነት ወደ ቀናነት መምጣት ይቻላል። ከተጠቂነት ስሜት ከተበዳይነት ስሜት ኃላፊነት የሚወስድ ሰው መሆን ይቻላል። ተቸንክሮ ከመቅረት ሁሉ ጊዜ መማር
የሚችል ሰው ማደግ የሚችል ሰው መሆን ይቻላል። ከስኬርሲቲ ማይንድ ሴት ወደ አባንደንስ ማይንድ ሴት ማምጣት ይቻላል። አይበቃንም ከሚል እኔ ብቻ ከሚል አስተሳሰብ ወጥቶ የኛ ማለት ይቻላል። መተባበር የሚያስችል አስተሳሰብ ማምጣት ይቻላል። የአስተሳሰብ ውጤት ነው። ይህ ሁሉ ሶፍትዌር መቀየር ይቻላል። ይሄ ሲቀየር ደግሞ ብዙ ነገሩ ይቀየራል ነው ያየናቸው እነሱን ነው። ይሄ ሲቀየር ብዙ ነገሩ ይቀየራል። ደስታችን ይቀየራል፣ ግንኙነታችን፣ ማህበራዊ ህይወታችን፣ ጤንነታችን ይቀየራል፣ ፐርፎርማንሳችን ይቀየራል፣ ስኬታማ እንሆናለን፣ ጽናታችን፣ ብርታታችን፣ ድል አድራጊነታችን ይቀየራል፣ በራስ መተማመናችን ይቀየራል፣ ውሳኔያችን ይቀየራል። ይህንን ያየነው እዚህ ላይ እናውቀው። ረዘም ካለም ለሌላ ጊዜ ቀስ እያላችሁ ይሁት። ነገ የምናየው ይሄንን ነው። በባለሙያ ደግሞ የበለጠ ይብራራልናል። እግዚአብሔር ይስጥልኝ።